إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. أما بعد فالسلام عليكم ورحمة الله وبركاته. ودنا يتكبراتشه مسلم وندموچنا እህቶቼ ሃይማኖታችን እንደሚያስተምረው መተዋወስ መልካም ነው። አላህም በቁርአኑ ሱረቱ ዛሪያት ላይ ወዘክር ፈኢነ ዚክራ ተንፈዑል ሙእሚኒን ይላል። አስታውስ፣ ያንተ ማስታወስ ሙእሚኖችን ይጠቅማቸዋል ይላል። ሰው በባህሪው ረሺ ስለሆነ ማስታወስ ስለሚያስፈልገው ያው ሁላችንም ልንተዋወስ ግድ ነው። በአላህ ፍቃድ እንግዲህ ረመዳንን አንድ ወር ጾመናል። አላህ ይቀበለን። ቀጣዩ የሸዋል ወር 6 ቀናት ጾምን በተመለከተ አንዳንድ ነጥቦችን ኢንሻአላህ አስታውሳችኋለሁ። አቢ አዩብ አልአንሳሪ ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ሷመ ረመዳን የረመዳንን ወር ጾሞ ثم أتبعه 6 من شوال كزام كشوال ور 6 ቀናትን ያስከተለ ሰው كان كصيام الدهر አመቱን ሙሉ እንደ ጾመ ይቆጠራል። ኢማሙ ሙስሊም በሰሂሃቸው የዘገቡት ነው ማለት ነው። ከዚህ ሐዲስ በመነሳት የሸዋል ወር ጾምን እንደቀላል ልንመለከተው አይገባም። ከዚህ በፊት ያው ምን የሚባል ነገር ነበር እንደምትሰሙት የሸዋል ወር ጾም የአዛውንቶች የትላልቆች የአባቶች ጾም ነው ይባል ነበር። አንዳንድ ቦታ ላይ ግን ስህተት ነው። ረመዳንን የተሳተፈ ሙስሊም በጠቅላላ ሸዋልንም መሳተፍ ይችላል። ምክንያቱም ሐዲሱ የሚለው ረመዳንን ጾሞ ከሸዋል ወር 6 ቀናትን ያስከተለ ይላል። ስለዚህ ረመዳንን የጾመ ሁሉ የሸዋልንም ወር 6 ቀናት መጾም ይችላል ማለት ነው። እና አንዳንድ ነጥቦችን ወደ 5-6 ነጥቦችን አነሳላችሁና እነዛን 6 ነጥቦች አስታውሳችኋለሁ በሸዋል ዙሪያ። እንደሚታወቀው ሸዋል ማለት ከረመዳን ቀጥሎ የሚመጣ 10ኛ ወር ነው። ይህ ወር እንደሌሎች ወራቶች 29 እና 30 ቀናት አሉት። ዛሬ የውሙል ዒድ የዒዱ ቀን እንግዲህ የሸዋል 1ኛ ቀን ሆኗል ማለት ነው። የዒዱ ቀን የሸዋል 1ኛ ቀን ከሆነ ከዚህ በኋላ ምን ያህል ቀናት ይቀሩታል? 28 ወይንም ደግሞ 29 ቀናት ይቀሩታል ማለት ነው። ያው ወራቶች 29 ወይ 30 ስለሚሆኑ ማለት ነው። እና ዛሬ የመጀመሪያ ቀን ነው። ከነገ ጀምሮ 28 ወይ 29 ቀናቶች ይቀራሉ። በእነዚህ 28 ወይም 29 ቀናት ውስጥ 6ቱን የሸዋል ቀናት መጾም አንደኛ ሙስተሐብ የተወደደ ሱና መሆኑን ልናውቅ ይገባል። ወለይሰ ቢዋጂቢን ከረመዳን ልክ እንደ ረመዳን ወር ጾም ሃይማኖታዊ ግዳጅ አይደለም፣ ሁክሙ ሱና ነው። ይሄ የመጀመሪያው ነጥብ። የፈለገ ሰው አጅሩን መሸመት ከፈለገ መጾም ይችላል። አልጾምም ያለ ሰው ወንጀል የለበትም፣ ግን አጅር ያመልጠዋል። አንደኛ ሁክሙ ሱና መሆኑን እንድንረዳ ያስፈልጋል ማለት ነው። ግዳጅ አይደለም፣ በምርጫ ላይ የተገነባ ተወዳጅ የሆነ ሱና ተግባር ነው። የሸዋል ወር 6 ቀናት ጾም የተደነገገበትን ሚስጥር ሲገልጹ ምንድነው የሚሉት? ኢብኑ ረጀብ አልሐንበሊ ረሂመሁላህ ምን ይላሉ? ለጣኢፉል መዓሪፍ በሚለው ኪታባቸው ላይ ወፊ ሙዓወደቲ ሲያሚ ባዕደ ረመዳን ፈዋኢዱን ዐዲዳ ይላሉ። ከረመዳን በኋላ ሌሎች ጾሞችንም ደጋግሞ መጾም፣ እነዚህን ጾሞች መለማመድ ብዙ ጥቅሞች አሉት ይላሉ። አንደኛ አነ ሲያመ 6 አያም ሚን ሸዋል ባዕደ ረመዳን የስተክሚሉ ቢሃ አጅሩ ሲያሙ ደህሪ ኩሉ። ከረመዳን በኋላ
ስድስት የሸዋል ቀናትን ከሸዋል ወር ውስጥ 6 ቀናትን መጾም የአንድ ዓመት ሙሉ አጅር ለማግኘት የተሟላ ይሆናል አሉ ሐዲሱ ላይ እንደተነገረው። ስለዚህ መጾሙ በራሱ ብዙ ጥቅም አለው ማለት ነው። ሁለተኛ ይላሉ ሐሳባችሁ ከኔ ጋር ከሆነ ወሚንሃ አሁንም ሲናገሩ አነ ሲያመ ሸዋል ወሸዕባን ከሶላት السنن الرواتب قبل الصلاة المفروضة وبعدها ከረመዳን ወር በፊት የነበረውን የሸዕባንን ወር መጾም እንዲሁም ከረመዳን በኋላ የሚመጣውን በሸዋል ወር ውስጥ ጾምን ማብዛት ልክ ከፈርድ ሰላት በፊትና በኋላ እንደሚሰገዱ የሱና ሰላት ይቆጠራል። ያ የሱና ሰላት በፈርድ ሰላት ውስጥ የነበረውን ክፍተት ነው አይደል የሚሞላልን። እንደዚሁም ከረመዳን በፊትና ከረመዳን በኋላ ያሉ ጾሞችን መጾማችን በረመዳን ጾማችን ውስጥ ያለውን ክፍተት ይጠግንልናል። ሁላችንም እንደምናውቀው ነገ የውሙል ቂያማ በጌታ አላህ ዘንድ ለፍርድ ሚዛን ስንቀርብ ከስራችን መጀመሪያ የሚመዘነው ፈርዱ ነው፣ ግዳጁ ነው። ሶላት ሚዛን ላይ ይቀመጣል። ሶላቱ በታዘዝነው መልኩ ማለት ነው የተሟላ ካልሆነ ምን ይሆናል? ጎዶሎ ሲሆን አላህ በረህመቱ የሰገድነው ሱና ሰላት ካለ ያን የሱና ሰላት በፈርዱ ላይ ምን አለ ማለት ነው ያሟላዋል። ስለዚህ ሱናውን መጾሙ የረመዳንን ጾም ክፍተት ሙሉ ያደርገዋል ማለት ነው። ብዙ ክፍተቶች ስለሚኖሩብን ይሄ በራሱ ምንድነው ሌላው ጥቅሙ ነው። ሶስተኛ ወሚንሃ አነ ሙዓወደተ ሲያም ጾምን በዚህ መልኩ መቀጠል ጾምን ማስለመድ بعد صيام رمضان كرمضان ወር በኋላ ማለት ነው علامة على قبول صوم رمضان የረመዳን ወር ጾማችን አላህ ዘንድ ተቀባይነት እንዳገኘ ምልክት ነው ይላል። ምን ማለት ነው? አላህ አንድን ባሪያውን የሰራውን መልካም ስራ ከተቀበለው ይላሉ ዑለማዎቹ ለሌላ መልካም ስራ ይወፍቀዋል። ቀጣዩን መልካም ስራ መስራቱ የመጀመሪያው መልካም ስራ አላህ ዘንድ ተቀባይነት እንዳለው ያሳያል ይላሉ። የረመዳን ወር ጾማችን አላህ ዘንድ ተቀባይነት እንዳለው ከሚያመላክቱት ውስጥ አንዱ ከረመዳንን በኋላ አላህ እኛን ለጾም መወፈቁ ነው። ለሌላ ኸይር ስራ ለሌላ ጾም አላህ ከወፈቀን ምን ሆነ ማለት ነው? ረመዳናችንን አላህ እንደተቀበለን ምልክት ነው በማለት ይገልጻሉ ማለት ነው። ከዚህ በመነሳት የሸዋል ወር 6 ቀናት ጾም ብዙ ጥቅሞች እንዳሉት መረዳት ይቻላል ማለት ነው። ሌላው የምናነሳው ደግሞ እንደዚሁ ሁለተኛ ነጥብ ምንድነው? የሸዋልን ወር በምንጾምበት ጊዜ 6 ቀናትን ስንነይት ሐሳባችሁ ከኔ ጋር ይሁን። ያው እዛው ሎቢው ላይ እየተጠያየቃችሁ ምላሽም እየተሰጣጣችሁ ነው። መልካም ነው እንደዛ ማድረጋችሁ፣ ግን ሐሳቡ እንዳይበታተንባችሁ ቀጣይ ነጥቦችን 6 ነጥብ አነሳለሁ እንዳልኳችሁ እስቲ አዳምጡኝ። ሌላው ሁለተኛው ማነሳው ነጥብ እዚህ ላይ የሸዋል ወርን 6 ቀናት በምንጾምበት ጊዜ ሁለት ምርጫ ነው የተሰጠን። አንድ አከታትለን መጾም እንችላለን 6ቱንም ቀናት፣ ወይንም ደግሞ አፈራርቀን በታትነን ወሩ ከመውጣቱ በፊት 6ቱን ቀናት መጾም እንችላለን ማለት ነው። በተለይ ከነገ ብንጀምር መልካም ነው፣ በላጭ ነው። በመልካም ነገር ላይ ተሽቀዳደሙ ነው ሁሌም የሚባለው። አይታወቅም ስንት ዓመት እንደምንቆይ ዱንያ ላይ። ከዚህ በኋላ የተጻፈልን ምን ያህል ቀን ምን ያህል ወር እንደሆነ አናውቅምና መልካም ስራን ማቻኮሉ መልካም ስለሆነ ዛሬ የዒዱ ቀን ነው። ሰውየው ከፈለገ ነገም ከነጎዳም መብላት መጠጣት ይችላል። ነገር ግን ነገ ጾም እጀምራለሁ ቢል መልካም ነው። ከነገ ጀምሮ 6 ተከታታይ ቀናትን ልጾም ካለ ይችላል ማለት ነው። አይ አከታትዬ መጾም አልፈልግም ወይም አልችልም ቀስ እያልኩኝ እያፈራረኩኝ እጾማለሁ ካለም ይችላል። ዋናው ነገር በሸዋል ወር ውስጥ ወሩ ከመጠናቀቁ በፊት 6 ቀናትን በሸዋል ሱና ጾም ንያ መሰረት መጾሙና ማሳለፉ ነው የሚፈልገው። ማከታተሉም ሆነ ማፈራረቁ ለሰውየው የተሰጠ መብትና ምርጫ ነው። ይሄ ሁለተኛ ነጥብ ነው። እንግዲህ ካንተ ጋር ነን ብላችኋል። ጀዛኩሙላሁ ኸይራ። ላስተላልፍ የምፈልገው ሁለተኛው ነጥብ ይሄ ነው። ሶስተኛው ደግሞ እዚህ ላይ የሚነሳው ጥያቄ ምንድነው? የንያ ጉዳይ።
የሸዋልን 6 ቀናት በምንጾምበት ሰዓት ንያው በየትኛው ሰዓት ነው ከተባለ እንደ ሌሎች የሱና ሰላቶች እንደ ሌሎች የሱና ጾሞች የሸዋል ወርም ጾም ንያውን ጠዋት ላይ ማድረግ አይቻልም ነው የሚሉት ዑለማዎች። የሸዋል ወር 6 ቀናት ጾም ከረመዳን ጋር የሚያያዝ ስለሆነ ንያው ልክ እንደ ረመዳን በሌሊቱ ክፍል ነው። መለም የቢት ሲያመ ሚነ ሌይሊ ፈላ ሲያመ ለሁ ሚለው ሸዋልንም ይመለከተዋል። በሌሊቱ ክፍል የቀጣዩን ቀን ጾም ለመነየት በልቡ ንያን ያላሳደረ ሰው ጾም የለውም ስለተባለ 6ቱን የሸዋል ቀናት በምንጾምበት ጊዜ ንያው ምን መሆን አለበት? ከፈጅር በፊት ባለው የሌሊቱ ክፍል መሆን አለበት። በሌሊቱ ክፍል ከነየትን ንያው ተስተካክሏል። ልክ እንደ ረመዳን ማለት ነው። ለ6ቱም 6 ጊዜ በየቀኑ መጾም ባሰብንበት ጊዜ ምን እናረጋለን ማለት ነው? ንያን በሌሊቱ ክፍል እናሳድራለን። ሌላ አይነት የሱና ጾም ቢሆን ግን እንደ ሰኞና ሐሙስ ሳምንታዊ ጾሞች ወይ አያሙል ቢድ የምንላቸው የወሩ 13 14ኛና 15ኛ ቀን ጾም ቢሆኑ ግን በጠዋቱም ክፍለ ጊዜ መነየት ችግር የለውም። ዋናው መስፈርቱ ከፈጅር በኋላ በጠዋቱ ክፍለ ጊዜ ሰውየው እስከነየተበት ወቅት ድረስ በመሐከላቸው ጾምን ሊያበላሽ የሚችል ነገር አለመፈጸሙ ነው። ያልበላ ያልጠጣ ከባለቤቱ ጋር ግብረ ስጋ ግንኙነት ያልፈጸመ ከሆነ ጠዋት 2 ሰዓት 3 ሰዓት ላይም በቃ ዛሬ ይሄን የሱና ቀን ጾም ለመጾም ነይቻለሁ ካለ ይችላል። የሸዋል 6 ቀናት ግን ከረመዳን ጋር ስለሚገናኙ ንያው መሆን ያለበት በሌሊቱ ክፍል ነው ይላል። ደርሷችኋል መሰለኝ። ይሄ 3ኛው ነጥብ። 4ኛ ሌላ እዚህ ላይ ደግሞ የሚነሳው ምንድነው? ቅዳሜና ጁሙዓንም በሸዋል የ6 ቀናት ጾም ንያ መጾም ይቻላል ነው። ቀኑን ብቻ ነጥለን ምንም ዑዝርና ምክንያት ሳይኖረን ጁሙዓን ቀን ወይ ቅዳሜን ለብቻቸው መጾም የተጠላ መሆኑን እናውቃለን። ረሱል ሰለላሁ ዐለይሂ ወሰለም ስለ ቅዳሜና ስለ ጁሙዓ ሲነግሩን ጁሙዓን ከበፊቱ ወይ ከኋላው አንድን ቀን ካላስከተልን በስተቀር አትጾሙ ብለውናል። ቀኑን ተኽሲስ አድርገን ለይቶ መጾም ማለት ነው። አሁን ግን በሸዋል ንያ ከሆነ ጁሙዓንም መጾም ይቻላል ከቅዳሜና ከሐሙስ ጋር ሳይገናኝ፣ ቅዳሜንም መጾም እንችላለን ከእሁድም ሆነ ከጁሙዓ ጋር ሳናገናኘው። ለምን? ቀኑን ታሳቢ ያደረገ ጾም ሳይሆን የሸዋልን የ6 ቀናት ንያ ታሳቢ ያደረገ በመሆኑ ነው ማለት ነው። ስለዚህ አንቺ ጁሙዓ ቀን መጾም ብትፈልጊ የሸዋልን 6 ቀናት በጁሙዓ ቀን ነው መጾመው ካልሽ መጾም ትችያለሽ ጁሙዓን። ምክንያቱም ጁሙዓን ቀን ለብቻው እንዳትጾም የተባልሽው ቀኑን ተኽሲስ አድርገሽ ነጥለሽ እምትጾሚው ሲሆን ነው። አሁን ከምን ዑዝር ጋር ተገናኘ? ከሸዋል 6 ቀናት ጋር ተገናኘ። ስለዚህ ይቻላል የሚለውን እንይዛለን ማለት ነው። 4ኛ 5ኛ ጥያቄ ላይ ደግሞ የምንሄደው ምንድነው? አሁን ብዙዎቻችሁ ሎቢው ላይ የጻፋችሁ ያላችሁት ነው። ቀዳ እያለብን የሸዋልን 6 ቀናት አስቀድሞ ከቀዳው በፊት መጾምና ቀዳውን ቀስ ብሎ መክፈል። ይሄ ጥያቄ ብዙ ጊዜ ይነሳል፣ ብዙ ጊዜ መልስ ተሰጥቶበታል። 2 ነገርን ግን ላስታውሳችሁ ፈልጋለሁ። የመጀመሪያው ነጥብ ይበቃል ወይስ አይበቃም የሚለው ይሄ ምንም ክርክር የሌለው ጉዳይ ነው። ይበቃል። አንድ ሙስሊም የሆነ ሰው የረመዳንን ሙሉ ወር ባያጠናቅቅ ዑዝር ቢኖርበትና የተወሰነ የረመዳን ቀን ቀዳ ቢኖርበት በሸዋል ወር ላይ ያንን ቀዳውን ሳይከፍል የሸዋልን 6 ቀናት ሱና ጾም ይጾምና ቀዳውን ደግሞ ከዛ አስከትሎ እዛው ሸዋል ወር ላይ ካልሆነም ከሸዋል በኋላ ዚልቂዕዳ፣ ዚልሒጃ፣ ሙሐረም፣ ረጀብ ብሎ በሌላ ወር ልጾመው ቢልስ? አዎ ይችላል ነው። ለምን? አላህ ያለው ምንድነው? ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን፣ ከናንተ ውስጥ በሽተኛ ኑሮ ወይ በጉዞ ላይ ያለ ሰው ረመዳንን ለመጾም ባይችልና ቢበላ ይብላ፣ ግን ፈዒደቱን ሚን አያሚን ኡኸር፣ የበላባቸውን ቀናት ቆጥሮ በሌላ ጊዜ ቀዳውን ይከፍላል ነው ያለው። ያ ቀዳውን የሚከፍልበት ወር ሸዋል ወር ላይ ብቻ ይሁን አልተባለም። ስለዚህ የሸዋልን 6 ቀናት ጾም ይጾምና
ቀዳውን ከኋላ ላይ መጾም ይችላል የሚከለክለው የለም አሁን የተነሳው ክርክር ወይም ኺላፍ ያስነሳው የቱ ነው ከተባለ እማነሳላችሁ ሁለተኛው ነጥብ ነው ምንድነው እሱ የመጀመሪያው ነጥብ ላይ የሸዋልን 6 ቀናት አስቀድሞ ከቀዳው በፊት መጾሙ እንደሚቻል ግልጽ ነው ጥያቄው ግን አመቱን ሙሉ እንደጾመ ሰው አጅሩን ያገኛል ወይስ አያገኝም ነው እዚህ ላይ ነው ክርክር የተነሳው አመቱን ሙሉ እንደጾመ ሰው አጅር አያገኝም ያሉት ምን አሉ ረሱል ሰለላሁ ዐለይሂ ወሰለም من صام رمضان ثم أتبعه 6 من شوال ብለዋል የረመዳንን ወር ጾሞ ከሸዋል ወር ውስጥ 6 ቀናትን ያስከተለ ካነ ከصيام الدهر አመቱን ሙሉ እንደጾመ ይቆጠራል አሉ እዚህ ጋር አመቱን ሙሉ እንደጾመ እንዲቆጠርለት የፈለገ ሰው ከሸዋል በፊት ምን ያደረገ መሆን አለበት በሐዲሱ መሰረት ረመዳንን የጾመ መሆን አለበት ይላል ሐዲሱ ረመዳንን የጾመ ሰው ደግሞ የሚባለው ሙሉን የጾመ ማለት እንጂ ከፊሉን የጾመ 5 ቀን ወይ 6 ቀን ባይጾም ቀዳ ቢኖርበት ረመዳንን ሙሉ ጾመ ስለማይባል ግዴታ አጅሩን ለማግኘት ይሄ ሰው የሸዋልን 6 ቀናት ከመጾሙ በፊት ረመዳን ላይ የቀረውን ቀዳ ምን ያደርጋል በሸዋል ወር ላይ ቀድሞ ይጾማል ከዛስ ይሄው ሸዋል ወር ከመጠናቀቁ በፊት የሸዋልን 6 ቀናት ጾም ያስከትልና ከዛ አንድ ላይ ምን ይሆናል አመቱን ሙሉ እንደ ጾመ ሰው አጅርን ያገኛል ከዚህ በመነሳት ይላሉ የረመዳን ቀዳ ያለበት የሸዋልን 6 ቀናት ጾም ልጾም ቢል መጾሙን ቢችልም የተባለውን አጅር ስለማያገኝ ቀዳን ማስቀደሙ ግዳጅ ነው የሚሉት ሌሎች ዑለማዎች ደግሞ እንደዛ ማለት አይደለም አሁን ሰውየው አስቀድሞ የሸዋልን 6 ቀናት ቢጾምና ቀስ ብሎ ቀዳውንም ቢከፍለው ያው ረመዳንን ጾመ ነው የሚባለው ስለዚህ ቀስ ብሎ ቀዳውንም ቢከፍለው አመቱን ሙሉ የጾመን አጅር ያገኛል አሁን ኺላፉ እዚህ ላይ ነው ያለው ሸዋልን ከቀዳ በፊት ማስቀደም ይቻላል ወይስ አይቻልም የሚለው ሳይሆን የኺላፉ ወይም የልዩነት አጀንዳ የሆነው ቃል የተገባለትን አጅር ያገኛል ወይስ አያገኝም የሚለው በደንብ ከሰማችሁኝ እንደዛም ሆኖ ኺላፍ ያለበት አጀንዳ ነው ታዳኛ ምን እናደርግ ከተባለስ የቱን እንከተል የሚል ጥያቄ ከተነሳ الخروج من الخلاف مستحب ከኺላፍ መውጣት በራሱ ምንድነው የተወደደ ተግባር ስለሆነ ቀዳን መጀመሪያ እናስቀድምና ከዛም ሱናውን እናስከትል ሁለተኛ ደግሞ ከሱና በፊት ቀዳን እዳን መክፈል ተወዳጅ መሆኑ ምንም ኺላፍ የለውም ስለዚህ ከተቻለ ከነገውም ይሁን ከነጎዳ ወይም እኛ መጀመር ከጀመርንበት ቀን ካሰብንበት ቀን ጀምሮ መጀመሪያ ቀዳውን እንጾመው ከቻለ ከዛስ የሸዋልን 6 ሱና ቀናት እናስከትል ይሄ በሁለቱም ጀማዓ በኩል ኺላፍ ስለሌለበት ማለት ነው ካልሆነና ማይመቸን ሆኖ ከተገኘስ መቼም ረመዳን ሰፊ ይድላለን ቀጣዩ አመት ረመዳን እስኪመጣ አላህ እድሜ ከሰጠን 11 ወራት ያክል ጊዜ አለን ሸዋል ግን 1 ወር ነውና እንደ ረመዳን የሰፋ እድል ስለሌለን መጀመሪያ ቀዳውን አስከተለን ከዛ ሸዋሉን ለመጾም አይመቸንም እንል ከሆነ ግን የሸዋልን 6 ቀናትን ጾምና ከዛም በተመቸን ቀን ምን እናረጋለን ቀዳውን እንከፍላለን በከፊል ዑለማዎች ራእይ መሰረት ምን ይሆናል ማለት ነው ቃል የተገባለንን አጅር እናገኛለን እናታችን አይሻ ረዲየላሁ ዐንሃ በኡዝር ሰበብ ነው የነብያችንን ሰለላሁ ዐለይሂ ወሰለም ፍላጎት ለማሳካት መጨረሻ አካባቢ ቀጣዩ አመት ረመዳን ሊገባ 1 ወር ሲቀረው ወይም ሻዕባን ላይ ነበር የረመዳንን ቀዳዬን እከፍላለሁ ያለችው እኛ ግን ያ ኡዝር ማይገጥመን ከሆነ ምን መሆን አለበት መጀመሪያ ቀዳውን ቶሎ ከፍለን ከዛም ወደ ሱናው እንገባለን ግልጽ የሆነላችሁ ይመስለኛል ስድስተኛ ነጥብ እዚህ ላይ ማነሳላችሁ በአንድ ድንጋይ ሁለት ወፍ ተወዳላችሁ አይደል ለነገሩ እወዳለሁ እንወዳለን ሁላችንም በአቋራጭ ሁለት አይነት ነጥብ ሊነሳ ነው እዚህ ጋር ቀዳና ሸዋልን በአንድ ንያ ብንጾምስ በዛውም ቀዳ ነው እንደገና ደግሞ የሸዋል 6 ነው ሁለተኛው አካል ደግሞ ሸዋልና የሰኞና ሐሙስ ሱናን በአንድ ንያ ወይ ከአያሙል ቢድ ጋራ በአንድ ንያ ብንጾምስ የሚል ነጥብ ይነሳል የመጀመሪያው ላይ ዑለማዎች አይቻልም ብለዋል
ቀዳ ግዳጅ ነው ሊከፈልለት የሚገባው ነው የሸዋል ሱና ጾም ግን ሱና ተወዳጅ ነው ሁክማቸው የተለያዩ ሁለት ነገሮችን በአንድ ንያ ማጠቃለል ስለማይቻል ነገ ጾም የረመዳንም ቀዳዬ እንዲሁም የሸዋል ሱና ጾም ይሁንልኝ ብሎ በአንድ ንያ መሰብሰቡ አይበቃም ብለዋል ይሄ አይቻልም ነው ነገር ግን ከሱና ከሌላ ሱና ጾም ጋራ ግን ከሆነ በአንድ ንያ ማድረግ ይቻላል ለምሳሌ ሰኞና ሐሙስ ነው የምትጾሙት ስለዚህ ስትጾሙ አንድ የሸዋልም ስድስቱ ሱና ጾም ውስጥ እንዲካተት ሁለት የሰኞና የሐሙስም የሱና ጾም ንያ እንዲሆን ብለን በአንድ ንያ ብንጾመው በአላህ ፍቃድ ሁለቱም አጅር ይገኛል ብለዋል ዑለማዎች ይሄንንም ላስታውሳችሁ ስለፈለኩኝ ሌላው ደግሞ ተጨማሪ ሰባተኛ ነጥብ በትዳር ዓለም ላይ ያላችሁ ሴቶች በባለቤታችሁ ስር ያላችሁ ማለት ነው በአካል ያልተራራቃችሁ በትዳር ዓለም ያላችሁ ሴቶች የሸዋልን 6 ቀናት ጾም በምትጾሙበት ጊዜ ከባለቤቶቻችሁ ፍቃድን አግኙ ምን ማለት ነው ፍቃድን አግኙ ማለት እሱ በዛ ቀን እናንተን ይፈልጋችሁ ይሆናል ከናንተ ጋር የፍቅር ጊዜ ማሳለፍ ይፈልጋል እናንተ ደግሞ የሸዋልን የሱና ጾም መጾም ትፈልጋላችሁ ሁክሙ ወይም ሃይማኖታዊ ብይኑ ሲታይ የሸዋልን ቀን መጾም ሱና ነው አቅማችን እስከቻለና እስካልተጎዳን ድረስ ደግሞ ባለቤታችንን በፈለገን ፍቅር ቋንቋ ማስተናገድ ሐቁን መጠበቅ ወይም ዋጅብ ነው ስለዚህ ማን ይቀድማል ከሱና ዋጅብ ስለሚቀድም እሱ ከወደደና ከተስማማ መጾም ይቻላል አይ ነገ እንድትጾሚ አልፈልግም እኔ አንቺን ፈልግሻለሁ ካለ ግን ትእዛዙን ማክበር አለብን ለምን የሱን ትእዛዝ በማክበራችን ከምንጾመው ጾም በላይ አላህ ዘንድ ምን እናገኛለን አጅርን እናገኛለን ነው ባል የለኝም ነው ያልሽው የሌላችሁ አላህ ሳሊህ ባል ይዘውጃችሁ ያላችሁ ደግሞ አላህ ትዳራችሁን በረካ ያደርግላችሁ ያው በጥቅሉ እንደዚህን 7 ነጥቦች አስታውሳችኋለሁ ብዬ ነበር አልহামዱሊላህ ያው አስታውሻችኋለሁ አሁን መልእክቱ ግልጽ መሰለኝ የቀረ ጥያቄ አለ እዚህ ላይ ያልተመለሰላችሁ የሸዋልን ጾም በተመለከተ ያልተመለሰ ነገር አለ ሁሉም ግልጽ ነው ስለዚህ ያው ሸዋልን በተመለከተ ምንም ጥያቄ የላችሁ ማለት ነው አልহামዱሊላህ ያው ይሄንን የተወሰነ ነጥብ አስታውሳችኋለሁ ብዬ ነው የገባሁት አላህ ሁላችንንም ተጠቃሚ ያደርገን ያው የዒዱል ፊጥር በዓል አላህ በሰላም አደረሳችሁ አንድ እህታችን ምንድነው ያለችው ያስፈረሰን ነው መጀመሪያም ጾሞ ተናግሬ ነበር ቅድም ከቻላችሁ አውቀዳችሁን አስቀድሙ መጀመሪያ ቀዳውን አስቀድሙ ከዛ በኋላ ሱናውን ማስከተል ነው ሸዋልን በተላጣጣቂ መጾም እንችላለን ወይ ምን ማለት ነው ለያይተን ለማለት ነው አው ለያይታችሁ መጾም ትችላላችሁ ማከታተሉም በላጭ ነው مرحبا جزاكم الله خيرا በቃ ያው ለሰናበታችሁ ኢንሻአላህ እንገናኛለን ሰሞኑን በሌላ ትምህርት በሌላ ርዕስ والسلام عليكم ورحمة الله وبركاته